ሲበቃ ይዞሽ እንዴ ልጅቷን አልወደደቻት ትባረራለች። እኔ ደግሞ በዚህ ሰዓት እሱን ማድረግ አልችልም። ቆይ ከልጅቷ ጋር የተለየ ቀረረባላችሁ እንዴ? አረ ምንም የለንም። ልጅቷ እኮ እንዴት እንደምታቃጥለኝ ስራ ሆኖብኝ እንጂ ባሊያት ራሱ ደስ ነው የሚለኝ። ጭራሽ አሁንማ ጽናት አይንሽን ላፈር አለቻት። እና ታዲያ በሷ ምክንያት እንዴት ልትጋጩ ቻላችሁ? እስኪ ተወኝ። የሰኒም መታመም ስሰማ ሀና አብራኝ ነበረች። ከዛ ተከተለች። ሆስፒታል ገብቼ እስከምወጣ ድረስ ጠብቀኛል። ይሄ እንዴት ይሆናል ብላ መንገድ ላይ ያዙ ይልቀቁኛለች። እኔ በጣም ጥሩ። ጭራሽ እኔን ለማማትም ደርሰህልኛል። ጽናት እንኳን ደህና መጣሽ። ቁጭ በይና እናውራበት። ስለምንድን ነው የምናወራው? አሁን ከኪራ ጋር በምናወራበት ጉዳይ ነው የምናወራው። ግን ደግሞ ማውራት ቢፈልግ ኖሮ እዚህ መጥቶ ለሌላ ሰው አያማኝም። እዛው ነበረ ጠብቆኝ የሚያወራኝ። ጽናት እሱ እኮ እንደ ትልቅ ሰው ላስታርቃችሁ ነው እያለ ያለው አይደል እንዴ? እኔ የማውቃቸው ሽማግሌዎች ደግሞ ከግራም ከቀኝም ያለውን ነገር ሰምተው እንጂ ከአንድ ወገን ያለውን ነገር ይዘው አይደለም የሚያስታርቁት። ጽናት ምን ማለትሽ ነው? እንዴት በአማሽ ከባለቤትሽ ጋር አብሬ አማሻለሁ? ሌላው ቢቀርስ እንዴ ኪራ እንዴት እንደዚህ ያደርጋለች ታስቢያለሽ? ምናልባት አንተ ወንድሙ ስለሆንክ ከኔ ይበልጥ ተቀርበው ይሆናል። በመሀላችን የሚያስተሳስረን ልጅ እንኳን የለን። ጽናት በቃሽ፣ ከዚህ በላይ ምንም አትበኝ። የመንገዱ ጭቅጭቅ ይበቃኛል። ተዋደው ካልወለዱ ባዳ ናቸው ሲባል አልሰማህም እንዴ? ጽናት ዙሩን አታክሩት እንጂ ይሄ እኮ በቀላሉ ሊፈታ የሚችል ጉዳይ ነው። ቃላት አትወራውሩ። ልክ ነህ። የቤታችን ሰላም እንዲመለስ ማን ይፈልጋለሁ? ያ እንዲሆን ብዬ እኮ ሀናን አባራት አልኩት። እሱ ግን አንቺ እኮ ምን እያልሽ ነው? ማሰብ አቁመሻል እንዴ? ሀና ታታሪ ሰራተኛ ናት። ድርጅቱ ቢያተርፍ እኮ የምንጠቀመው ሁለታችን ምን አይደለ? ልጅቷን እንጀራ በማሰጣት ምንድን ነው የምትጠቀሚ? ትዳርህ የማይረባ ነገር ነው፣ ስራ ግን የሚረባው ነገርህ ነው አይደል? ጽናት ተናግረሽ አታናግሪኝ። በቃ ልጅቷ ምንም አላደረገችም። አርፋ ስራዋን ነው እየሰራች ያለችው። አረ ሰዎች ተረጋጉ እንጂ ምን ሆናችሁ ነው? እና ለዛ ነዋ ስልክህ ላይ ደውላ ስለገዛህላት እቃ የምታወራው። ጎበዝ ሰራተኛ ስለሆነች ላይ ተቀምጣ ነው የምትሰራው አይደለ? ጽናት በቃ ነገሩን አብርዱ እንዴ፣ በኋላ አውሩበት። ክብሩ እኔ በቅቶኛል እንዴ። ሁሌ እየተሸነፉ መኖር እኮ በጣም ይሰለቻል። ቆይን ያለ መናገሬን ነው እንደምታዩ? እኔ እኮ ብዙ ነገር እያየሁ ዝም ያልኩሽ እኮ ስለማምንሽ ነው። አረ እሺ እስቲ ምን አየህብኝ ንገረኝ በእናትህ። ማታ የሚደውለውስ አንቺስ በኩል ሌሊት እየወጣሽ የምታወሪው? ቆይ 24 ሰዓት ቻት የምታደርጊውስ ነገር ኖርማል ነው? እኔ ለአንተ ምን ያክል ታማኝ እንደሆንኩኝ በደንብ ታውቃለህ። ይኸውልሽ ሰው እንዲያምንሽ የምትፈልጊ ከሆነ አንቺም ያንን ሰው ማመን አለብሽ። እሺ ዝም ብለሽ ስለመተማመን አታውሪ። ጽናት ምን ሆነሽ ነው? ቢያንስ አንዳችሁ ሳስትሆኑ አንዳችሁ ዋሞ ነቅታችኋል እንዴ? በዚህ ሁኔታ እኮ ትዳራችሁ ነው የምትጎዱት። እዚህ እኮ ማንም በተናደደ ቁጥር እኔ ጽናት መረጋገጫ መሆን የለብኝም አይመስልህም? ይኸውልሽ አንቺ አሁን ተረጋጊና ምን ልታደርግ እንዳሰበች ለእኔ ትነግሪኛለሽ። አልገባኝም። ቆይ እንዴት ነው እንደዛ ማድረግ የምችለው? አውቃለሁ ይከብድሻል፣ ግን ደግሞ ይኸውልሽ ከምሩ ጋር እንደተጋጨሽ አድርገሽ እሷ ልታደርግ ያሰበችው ነገር እያጣራሽ ለእኔ መንገር አለብሽ። እንዴት ነው የምታምነኝ? ጭራሽ ዛሬ እኮ ጸብ በለው የነበረ ንግግር። ይኸውልሽ አሁን ላይ እሷ የሚጠቅማት መስሎ ከታያት ምንም ነገር ከማድረግ ወደኋላ የምትል አይነት ሴት አለች። እሺ አሁን ሂጅ ምንድን ነው የምላት? ብቻ አንቺ ልታወሪያት እንደምትፈልጊ ደውለሽ ንገሪያት። ከዛ ምን ማድረግ እንዳለብሽ ነው እነግርሻለሁ። እሺ ካልክ በቃ አሁን ለምሩ ምግብ ስጫት፣ ከዛ ትደውይላታለሽ። እሺ
በቃ አይዞሽ። ዋናው ባለሽበት ፈጣሪ እንዲምራት መጸለይ ነው። እውነቷን ነው። አሁን ይኸውልሽ ሄደን ቤት ማረፍ አለብሽ። እሺ ደግሞ የምትወጂው ምግብ ነው ማሰራልሽ። እሺ ወይዘሮ እንዴት ነሽ? እባክሽ ደህና ነኝ ቅዱሴ። አስጨነቅኳቸዋል? አንቺ እኛ መጨነቅ ነው እንደሚያሳስብሽ? ዋናው አንቺ ደህና መሆንሽ እኮ ነው። እኔ እኮ የምታመን እንዳደረገች ስትነግሪኝ ተናድጄ የተናገርኳት። እሱ እኮ ነው ጸጸት የሆነብኝ። አንቺማ ለእሱ አስበሽ ነበር። ለምን እንደዚህ እንዳደረገች ለማወቅ እኔ ያለው አይደለ እህቴን ዝም ብዬ መንገድ ላይ አጥቼ በተንኳት። ይኸውልሽ ራቂ፣ አሁን እኔ ጥፋተኛ ማለት ምንም ጥቅም የለውም። ሰኒም ደህና እንደሆነች ሐኪሞቹ ነግረውናል አይደል? ወደ ቤት ሄደሽ እረፍት አድርጊ። ፈጣሪ ማመስገን ያለብን። እውነቷን ነው ምሩ። አሁን በቃ እሺ በይኝና እንሂድ። እሺ እሺ። ፈጣሪ ጨርሶ ይማርሽ። ደህና ዋሉ። እና ናይ ምን ላግዝ? ከቻልክ ቤት ብታደርሰን ደስ ይለኛል። ችግር አልነበረውም። ግን ራኬብን አሁን በዚህ ሁኔታ ትቶ መሄድ ለእኔ ጥሩ አይመስለኝም። ትንሽ ደግሞ የቀረበችው እኔን ነው። ወይ የመኪና ቁልፍ ልስጥህና አንተ ይዛት። አይ በቃ ልክ ነህ አንተ። እዚሁ መኪናውም ደግሞ ሊያስፈልጋችሁ ይችላል። እኔ ምሩዬን በሬ ልጃት ሄዳለሁ። እሺ በቃ ከፈለከኝ ግን ውጭ ነኝ አለሁኝ። እሺ ይኸውልህ ከሄድኩ በኋላ ግን እያንዳንዱን ነገር በየደቂቃው ትነግረኛለህ፣ እንዳትደብቀኝ። እሺ ሉሻለ እንዲ አሁን በቃ ራስሽ አታስጨንቂ። አሁን ለቤት ላይ የምትፈልጊ ሰራልሽ አትበያለሽ አታረግልሽ። እሺ ጫማሽ ታረግልሽ። በቃ አላውቅም ምን እንዳደረግኳት፣ ግን ደግሞ በጣም ጠልታኛለች። እንዴ ምናልባት እኮ አንቺ አብረሽ መሄድ አልነበረብሽም። ለዛ ይሆናል የተናደደችብሽ። እንዴ እኔ እኮ እንደዛ ያደረግኩት ሆን ብዬ አይደለም፣ ግን በቃ ምን ላድርግ፣ በጣም ተደናግጦ ሲሮጥ ተከተልኩት። እሺ በቃ አሁን ተረጋጊ፣ ብዙም አትናደጅባት። ደግሞ እኮ ብታይ እየሮጥኩኝ ጠፍቶብኝ ልመለስ ስል ያገኘሁት እኔም ብሎ ተላላኪ እዛ ደግ ስራ ሰራለሁኝ ብዬ ልክ ነግራ አባረረችኝ። እኛማ እኮ ስንመጣ እናንተ የላችሁም። ከዛ ሌላ ቦታ ሊበሉ ሄዶ ይሆናል ብለን እኛም በላን። አንቺማ እናቴ ምን አለብሽ ሰላማዊ ምግብሽን ትበያለሽ። ምን አለውኝ እንጂ ከምንም ሳልሆን የቀረሁት። እሺ አሁን ሁሉንም ተይና በቃ ምግቡን ላምጣልሽ ቢያ። አይ ተይው እባክሽ፣ ቤት ስሄድ እበላለሁኝ። ያው ወደ ቤት መሄድ እንደሆነ አልቀረልኝም እኮ እስከ ቤት እንዳይደርስሽ ብዬ ነው። መንገድ ላይ ደግሞ በራብ እንዳትሞቺ። አይ ተይው እባክሽ ይቅርብኝ። እንዴ አንቺ ደግሞ የምን መግደርደር ነው? ለሂኒ ብዬ ሰራውታለሁ። ባይምሱን ለምቆና ቤ ለማን ብዬ ነው ያልሽው? ማንነቱን ያደርግልሻል። ይልቅ አሁን ማይናገረውን እንብላ። አይ ኪያ ለካ ለቀው ዳር ለሚንጨረጨረው የሆነ ነገር ታይቶት ነው። ምን አለ ደግሞ? በቃ ሁሌም ቢሆን ሲያያችሁ በጥርጣሬ ነው። ከዛ ደግሞ የሆነች ቦታ ውጥት ተካላችሁ መቶ የት እንደሄዳችሁ ሁሌ ይጠይቀኛል። ኧረ እንደዛ ያደርጋል እንዴ? አዎ እኮ ግን በጣም ታምራላችሁ። እና ደግሞ ጠንካራ መተማመን የሚገነባው ካለመተማመንና ካለመስማማት ነው። አንቺ ደግሞ የሌላ ነገር አታውሪ፣ ዝም ብለሽ አለፍልፊ። እሱን እንኳን ታዩ እስኪ። ጭራሽ እኮ በስሙ ምግብ ተሰየመለት። እናቴ አንቺ ድርቅ ካልሽ መመለሻ የለሽም። ባይሆን ማይናገረውን ላምጣና ቢ ጭራሽ እንደዚህም ተጀመረ። ለነገሩ አንድ ላይ በጣም ያምራሉ። በጣም ደስ የሚሉት ማች ያደርጋሉ። ዋት? ቆይ ምንድን ነው? ቆይ ምንድን ነው የተናገርሽው ቃል? ምን ተናገርኩ? ነው ፊት የተናገርሽው ነገር ነዋ። ጸሐፊ ስራ ላይ ብቻ ሳይሆን ህይወት ውስጥም ታገለግላለች አልኩት። ደግሞ ምንም ሳትጸጸች ደግማለሽ። ጽናት ቆይ ምን እየሆንሽ ነው? ምንም አልሆንኩም፣ ግን ደግሞ አንተ ተሳስተሃል። ስለዚህ ላርምህ እየሞከርኩኝ ነው። አንተ ግን ምንም እርማቱ የሚገባ ሰው አልሆንኩም። እሱ ደግሞ ምን ማለት ነው? ቆይ ግን በምን ቋንቋ ብነግርሽ ነው የምንግባባው? በምንም ልንግባባ ስለማንችል ውስጥ እነሱ ጋር ብንሆን ይሻላል። ግን እሷን ስለተናገርኩብና ስላባረርኳት ከሆነ እንደዚህ እየሆንክ ያለው ደውለህ መጥራት ትችላለሽ። የዛኔ እኔም መበሳጨቴን አቆማለሁ። ጽናት ተስተካከይ እንጂ ከመሬት ተነስተሽ እኮ ነው እንደዚህ ሆንሽ ያለሽው። ከመሬት እየተነሳው አይደለም፣ ካየሁት ነገር ነው የተነሳው። ያየሁት ነገር ደግሞ ትዳሬ ሊያፈርስብኝ ስለሆነ ከሱ ልታደገው እየሞከርኩ ነው። አንተ ግን ምንም ሊገባ አልቻለም። ስለዚህ እኔም ልረዳህ አልችልም። እንደ አጋጣሚ ስሰማ አብራኝ ነበረች፣ ከዛ መጣች። ቆይ ምንድን ነው የትልቅ ጉዳይ ሆነው? እስኪ በእኔ ቦታ ሆነ አስበው። ከኔ ጋር አብሮኝ የሚሰራ ሰው እንደዚህ በህይወቴ ውስጥ ቢገባና ቢከታተለኝ ምንም አይመስልህም? የሚመስለኝና የማይመስለኝ እኮ ቦታና ሁኔታ አለው አይደል እንዴ? ይሄ ግን ዝም ብሎ በመሰለኝና በደስታ ላይ መጓዝ ነው።
ምን ብዬ ማስረዳት እንዳለብኝ ነው ግራ የገባኝ። እኔ ምን ብዬ እንደማስረዳሽ ግራ ነው የሆነብኝ። ቆይ አንተ ምን አስጨነቀክ? እኔ ወደድኳትም ጠላኋትም አብረሃት ስራን እየሰራ ነው አይደል? በቃ አርፋችሁ ስሩ እንዴ። እኔ ወደድኳት ጠላኋት ምን ለውጥ ያመጣል? ወይ ቤታችን ሰላም ማጣቱ አይታይሽም እንዴ? ጽናት፣ እኔ ነገር በጣም ነው የሰለችኝ። እኔ እኮ ከሰለቸው በጣም ቆይ፣ ገና ያኔ ድሮ ነው የሰለቸው። ጽናት አንቺ አንዴ ማውራት እንችላለን? አንችልም። ለምን ሲባል? ምክንያቱም አንቺ ማውራት ስለማልፈልግ። ኡፍ በጣም ትሰለች ሰው ነሽ። ደሞ አርፈን ነበር መጣሽ። እኔ እኮ በጣም የሚገርመኝ የናሁን ባለቤት ነኝ የምትለው ምሩ እንኳን ልክ እንዳንቺ ሸው አላረገችብኝም። ባለቤት ነኝ ባ የሚለውን ባለቤት በሚለው አስተካኪው። እሺ አሁን በአንቺ ቤት ምንም ማላቅ ነው የሚመስልሽ አይደለ? እኔ ሌኒ ለማወቅ ከፈለኩ ምንም ነገር ለማወቅ አያግደኝም። እሺ ማወቅ አለብሽ፣ ሁሉ ነገር በእጄ ነው። በሚያሳዝን ሁኔታ ግን እኔን ፈልገሽ አላገኘሽኝም። ያ ማለት ደግሞ ሀዊን አተሻታል ማለት ነው። አንቺንም ቢሆን ቀስ በቀስ እጅ አስገባሻለሁ። ይህን ማወቅ አለብሽ። እሱን አይደለም በእውነሽ በህልምሽ ራሱ እንዳጨርሽው። እሺ ቆይ እንዴት ነው በዚህ ልክ የልቤ የተሰማሽ ባክሽ? ምክንያቱም ለምሩ ስለምታመንላት፣ ምሩ ከብዙ ነገር ስለመለሰችኝ። ምሩን የሚጎዳትን ነገር ምንም ነገር አላደርግም። እሺ ገባሽ? እኔ በህይወቴ በጣም ብዙ አሽቃባጭ ሰው አይቼ አውቃለሁ። እንዳንቺ አይነት ግን አሽቃባጭ ሰው ኦ ማይ ጋድ አይቻልም። አላወቅሽኝም ማለት ነው። ሀዊ ይባላሉ። ቆይ ማንኝ ብለሽ ነው የምታስቢው አንቺ? እሌኒ እስካሁን በጸባይ እያወራሁሽ ነበር። አሁን ግን ትዕግስቴን እያስጨረስሽ ነው። ይሰፈር ዳግመኛ እንዳደርሽ ነው እሺ ማረግሽ። እውሽ በጣም ፈራሁሽ ባክሽ። ቆይ ማንኝ ብለሽ ነው የምታስቢው አንቺ? እንዲህ ስትዳፈሪኝ እንዳላወቅሽኝ ገብቶኝ ነበር። ለማንኛውም ሀዊ ይባላሉ። ማንም ሁኚ ማንም ግድ የለኝም። እመኚኝ ደግሞ በጣም በቅርቡ ናሆሜን አግብቼ አንቺ ደግሞ ከስሬ ስታሸረግጂ ታያለሽ። ለሱ ደግሞ ተዘጋጂ። አይደለም የናሆም ሚስት ይቅርና ለምን የዓለም ገዥ አትሆኝም? አልገዛልሽም። እሺ ገባሽ? ውይ ማን ስለሆንሽ ባክሽ? እሱን ረግጬ ነው ማሳይሽ። ገባሽ? መግዛቱ የቆየኝና መርገጡን ግን አሁን ማድረግ የምንችለው ይመስለኛል። አርጊው እየጠበኩሽ ነው። ስቃይሽን ለማየት በጣም የቸኮልሽ ይመስለኛል። እኔ በተግባር ማምን ሰው ነኝ። እየጠበኩሽ ነው። አንቺ ማትረቢ ማንን እንደረገጥሽ አልገባሽም። እሺ ልቀቂኝ። አንቺ ልቀቂኝ። ተንበርክኪና አትጃት ማ እኔ ሌኒ አላረገው። አሁንስ አንቺ ልቀቂኝ። ጠያያት እሺ ልቀቂኝ። ታጸጃለሽ አታጸጅም? ልቀቂኝ። በደንብ አጽጂ። ከማትወጪ ተራራ ጋር እየተጋፈጥሽ እንደሆነ ማወቅ አለብሽ። በደንብ አጽጂ። ልቀቂኝ። አሁን በደንብ ያወቅሽኝ ይመስለኛል። አንቺ ማትረቢ አሳይሻለሁ። ከዚህ በኋላ አንቺ ነሽ ጠላቴ። ቀድሜ አንቺን ነው ማጠፋሽ፣ ምሩ አይደለች። ደህና ነኝ። እናንተ ዝም ብላችሁ ነው የምትጨነቁት? ትንሽ ተሻለን ብለሽ መድኃኒትሽ እንደ በፊት መውሰድ አቁምሻል? ቆይ ለምንድን ነው ራስሽን የማትንከባከቢ? አንተ እንድትንከባከበኝ ነው። ትቀልጃለሽ አይደል? እኔ ያው ታውቂያለሽ ስራ ነው ሙሉ ነው ወይ ስራውን ትቼ ቁጭ እንድል ነው የምትፈልጊው? ለምን ሀዊ እኮ አለች። ይኸውልሽ በቅርቡ ልንጋባ ነው። ስለዚህ እንደ ሙሽራ ቀላና ወፈር እንድትይልኝ ነው የምፈልገው። ግን አንቺ እንኳን ራስሽ ልትንከባከቢ ጭራሽ ራስሽን ትተሽዋል። ቆይ አሁን በሰኒ ጉዳይ ደንግጬ እንደዚህ ስለሆንኩኝ ነው እንደዚህ የምትናገር? አሁን እኮ ከበፊቱ በጣም ደህና ነኝ እኮ እናቴ። በዚህ ጥረትሽ ላይ ደግሞ ትንሽ ጥረት ብትጨምሪበት የተሻለ ደህና ትሆኛለሽ። እሺ በቃ የምትለኝን ሁሉ አደርጋለሁ። እማ ተጨቃጨቅኩሻ? እኔ እኮ እንደዚህ የማድርገው ላንቺ ብዬ ነው። እሱን አውቃለሁ። እሺ አታኩርፊ። አሁን ንገሪኝ፣ ምን ላምጣልሽ? ፀሐዩ ነው መሰለኝ ትንሽ አድክሞኛል። በቃ ልተኛ። ምግባት ቢሆን? አይ አሁን አላሰኘኝም። ትንሽ ልተኛና ስነሳ እበላለሁ። እሺ በቃ ረፍት አድርጊ። የሰኒ ቤተሰቦች አቤት። እንኳን ደስ አላችሁ። ሰኒ ነቅታለች። አሁን ገብታችሁ ማየት ትችላላችሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው እህቴን ስላዳናችሁልኝ። ሙያዊ ግዴታችን እኮ ነው።
አሁን ግቡና ይወት ቅዱስ አይተ ጉዳል ልጆች ማለት ይችላልሽ። ግቡ። እሺ CF ቆይ ምን ሆና ነው እስካሁን የማከፍተው? ኒና ይሄን ሁሉ ሳንኳኳ የት ነበርሽ? ቆይ ውይ ትንሽ እኮ እንቅልፍሽ አለብ አድርጎኝ ነው። እኔ ሳንኳኳ ጠብቀሽ ነው እንቅልፍ የሚወስድሽ? ሲጀመር ቁልፉ ላንቺ ይቆራል። ከዛ ቤቱን ለምን አመሰቃቀልከው ስለው ከግድያ ሙከራ አይተናነስም ያደረገብኝ። ሞቼ ነበር። ለጥቂት ነው የተረፍኩት። አናደሽ ይሆናል እንጂ ክብሮም ዝም ብሎ ረዳኝ ሰው የለም ማለት ነው። ኒና አንቺ እኮ መጥፊያሽ የሚሆነው በሰው ጉዳይ ነው። በማያገባሽ በቃ ለምን ትገቢያለሽ እንዴ? ቆየው እኮ እኔ እኮ እናንተን እንደዛ ማድረገው የእናንተን ህይወት ለማቅለል ነው። እናንተ ግን ምንም አትረዱኝ። የሰው ህይወት የምታቀኙ የሰውን ወሬ በማመላለስ ነው። አረ ወረኛ ነሽ እያልሽ ነው እዚህ እና ዋሽው። እሱማ ትንሽ ወረኛ ነኝ። ግን እኮ እናንተ ራሳችሁ ናችሁ እየመጣችሁ ምን ተፈጠረ እንዴት ሆነ እያላችሁ ወሬ ትጠይቁኛላችሁ። ከዛ ደግሞ ወሬውን ስነግራችሁ ደግሞ ወረኛ ትሉኛላችሁ። ቆይ ግን ይሄ ነገር አግባብ ነው? ዊኒና ሩሩ እያወራሽ እኮ ነው። በቃ እውነትም ደክሞሻል። ግቢና ተኛ። ቆይ እኔ እንዴት ነው ሆድ የማይብሰኝ እንዴ? ሁላችሁም እየመጣችሁ እኔን ትናገሩኛላችሁ። ግን እኔ ደግሞ ሆዴ ቲማቲም ነው። ቂም ስለማሊዝ ነው ዝም እምላችሁ። እንደሱ እኮ አይደለም። ግን ደግሞ በቃ ሁሉንም ነገር ካላጣራውና ካላወቅኩኝ ስለምትይ ነው። እሺ በቃ አሁን ሰኒ እንዴት ሆነች? ደህና ናት። ለዛ ነው እኔም ወደዚህ የመጣሁት። ደግሞ በዛ ላይ ብዙ ሰው ስላለን ያላስፈልጋትም። ማን አለ? ወይኔ ልሂድ እንዴ? አይ ሄደሽ እንኳን ምንም አሰሪ እንኳን ሌላው ሰው ቀርቶ የኪራ ጸሐፊም አለች። የኪራ ጸሐፊ ማለት ሀና ናት? ውይ ሀና እብድ የሆነች ልጅ ብታይ እንዴት ፈታ እንደምታደርገኝ ትመቸኛለች። ትመቸኛለች? አዎ ብታይ ከእኔ ባስሽ ደንባራ ወረኛ ናት። እሷንማ ብታት እኔን ታመሰግኝ ነበረ። በቃ ሽሺ ኒና፣ ከዛ ከእነሱ የተረፈውን ጨጓራዬን አንቺ ደግሞ እዚያ ትላጭብኝ። ውይ ጽዬ ምን ነው አመመሽ እንዴ? አዎ አመኛል። ሀና የሚል ስም እየጠራችሁ እኮ እያሳመማችሁኝ ነው። ውይ እቺ ውርደታም ዛሬ ደግሞ ምን አርጋ ነው? ምን ገዝታ ጠበባት? አዎ አይምሮ የጠበበባት ምንም ማገናዘብ የማትችል ሰው ናት። ውይ ጽዬ ደግሞ አላወቅሽም እንዴ? ኪራ እኮ ስራ ላይ ጎበዝ ናት ብሏል። በዛ ላይ ደግሞ ተመርቃለች። ኡፍ ኒና፣ ቆይ ሌላ የምታወሪው ነገር የለሽም ወይ? ለምን ካልሆነ በግልጽ አንቺ ውጪልንና እሷ ትምጣልን አትብሉኝ። ቆይ እሷ ደግሞ እዚህ ምን ሰራለች? ደግሞ አንቺስ ቤትሽን ጥለሽ የት ነው የምትሄጂው? አዋ እኔ እያለሁ ይቆይ ስለ ሌላ ሴት ማውራትና ማሞገሱ ውጪልን ከማለት ሌላ ምን ሊሆን ይችላል? በጣም ጎበዞች። እሺ አንቺም ያቺም እህቱ በጣም ጥሩ እያደረጋችሁ ነው። እሷ እና ላይ አይኑን እንዲጥል በጣም እየጣራችሁ ነው። አንቺ እኮ ሚስቱ ነሽ። እኛ የፈለገ ነገር ብናወራ እሱ እኮ አንቺን ጥሎ አይሄድም። ከአንቺ ውጭ የሚወደው ሰው የለም። ምን ሆነሽ ነው? እንዴት ነው የምታስቢው? ስለዚህ እናንተ እሷ ላይ ብሏችሁ ነው እንጂ ፍላጎታችሁ እና ላይ ነው ማለት ነው? ኧረ አይደለም እንዴ። እኔ እኮ ለምሳሌ ሀናን ያነሳሁት። ካልጠፋ ምሳሌ የእሷን የታየሽ ፈጣሪ አንሳሽ እንዴ። ኧረ በስመ አብ በወልድ እንዴ ምን ሆነሽ ነው? ቆይ ጽናትን የምልሽ አንቺ ግን መንታታለሽ እንዴ? ምን ማለት ነው ደግሞ እሱ? አላቅም በቃ አሁን ላይ ግን ፍጹም ሌላ ሰው ሆነሻል እንዴ። ምናልባት ከእህትሽ ጋር ተቀያይራችሁ እኮ ከሆነ ብዬ ነው። አዎ እኔ አሁን በጣም ተቀይሬያለሁ። እንደ በፊቱ ዝም ብዬ እሺ አልልም። ይሄ ነገር ካልተመቻችሁና እንደ በፊቱ አይነት ጽናት አልሆንም ካልኳችሁ ደግሞ የፈለጋችሁበት መሄድ ትችላላችሁ። ቆይ ምንድን ነው ስለመሄድ በጣም ደጋገምሹ? ይሄን ያላስጠላውሽ እንዴ? እኔ ሰው አልጠላም፣ ግን ለውጤን የማይቀበሉኝ ከሆነ እንደፈለጉ መሆን ይችላሉ። እሺ አረ ችግር የለውም ለውጥሽን እቀበለዋለሁ። ያቺ ሀናንም ብትሆን አልወዳትም። በጣም ነው የምጠላት፣ በጣም ነው የምታስጠላኝ። አረ ምን ጉድ ነው ጽናት ግን ፍጹም እኮ ሌላ ሰው ነው የሆነችው። በቃ ለመኖር ስለጥቂት ጊዜም ቢሆን ምላሴን ሰብሰብ አድርጌ መኖር አለብኝ። እሺ ምላሴ ነው እያመለጠኝ ነው የሚላርጉ። እሺ ኒና Take care of yourself. እና በቃ አንቺ ብልጥ ነው መሆን ያለብሽ። እስከ መች ድረስ ነው እንደዚህ ዝም የምትይው? ደግሞ ለአባትሽ መናገር አለብሽ። እኔ እኮ ቤተሰብ መስርቶ ቤተሰቦቹ እንዳልበትንበት ብዬ ስለምፈራ ነው። በዛ ላይ ደግሞ እናቴስ ብትወል ለሱ የሰጠችኝ ቤቷ እንዳይበተንባት አይደል እንዴ? እነሱ እኮ ህይወታቸውን እየኖሩ ነው። ቆይ አንቺ ሲወት አንዳንዴ በሰው ላይ ከመፍረድ ይልቅ በራስሽ ላይ መወሰንና መፍረድ ይቀላል። ታውቂያለሽ፣ ሰኒ የወሰነችውን ውሳኔ ሁሌም አስቤ አውቃለሁ። ግን ደግሞ ፈጣሪ ስለሚጠብቀኝ ነው መሰለኝ አንድም ቀን ወክሎ አላውቅም። እንዴ ምንድን ነው የምታወሪው አንቺ ልጅ? ያምሻል እንዴ?
እንደዚህ እኮ ለማለት ብዙ ፈተና ይቀርሻል። ሲጀመር በቤተሰብ እጅ ተቀማጥሎ ለማደግ ራሱን የቻለ ፈተና እንደሆነ አውቃለሁ። ግን ደግሞ ብዙ ነገር እኮ ይጠብቅሻል ከዚህ በኋላ። ስለዚህ እንደምንም ብለሽ ጠንከር ማለት ነው ያለብሽ። እኔማ ያለፍኩት እኮ ነው።